አይደለም እሺ መቼም ይሄንን ድምጽ የረሳው አይመስለኝም ዘሩባቤል ወይ ደግሞ መድብል ድምጽ በመስማት ምንም ደስ አላለኝ ሰማኛለህ አሁን ጊዜ የለኝም ነጠበቃው እንድትለቀው ፈልጋለሁ አልገባኝም ቆይ እያዘዝከኝ መሆኑ ነው እያስገደድኩ ነው አሁንም የድሮ ኧረ በእናትሽ አረጋጊ ምንድነው ሙሽራውን እየተባልሽ መሰለሽ ነው ዳጣ ቆይ ከሷ የተሻለ ሚዜ ጠፍቶ ነው ድሮ ዳጣ እኔን አትወደኝም ይቅርታ እዚህ ቤት ለባንዳ የሚሆን ቦታም ጊዜም የለም ዳጣ ስነ ስርዓት ያዥ በጣም ኮብሻል ሌላው ስራ ላይ ነው ይብላኝ ስራ ፈቶ ለምን ይቆጨለጨው ለዳጣይን ኧረ በእናታችሁ በቃ ፍቱ እንዴ አንቺ ለምን አይነሽን ቀድመሽ ነቀልሽ ጂኒና የቅድስት ድምፅ ጠፍቶ ነው አመሰግናለሁ ቆንጆ አንቺም በጣም ኮብሻል በጣም አመሰግናለሁ ማህሌት እንግዲህ እንደሚታወቀው ባለፈው ጋይስ እኔ አሁን ላይ ከፍ አለ ማማ ላይ ነው ወጣሁት እሺ መቼም ከማልወርድበት ማማ ላይ መቼም ማልንቀሳቀስበት ማማ ላይ መቼም ምንም የማያሰጋ ቦታ ላይ ነው ያለሁት አሁን እያለች እንግዲህ የዝና መኪና ቁልፍ ይዛ እንዲህ ስታሽከረክርብን እንዲህ ስትጎረርብን የነበረችው ወይዘሮ ማህሌት ይሄው ዛሬ የጊዜ እንጂ የሰው ጀግና የለውም ሚላል ጋይስ ሰው እና ቤተሰብ ዛሬ እንግዲህ እንደምታወቀው ማህሌትን በዚህ ልክ ማየት ተመስገን አምላኬ ብያለሁ እንግዲህ በባለፈው ክፍል ለመድብል ያታሬ ሲደውልለት ፈርቼ ነበር እኔ እንደራሴ ማለት ምክንያቱም ምናልባት ባለፈው እንግዲህ ጠበቃውን ይዞ ሲሄድ ካሌሞሲሳ በቃ አድንቆት ነበር እንትናንና ታረቀን ማለት ነው ሶ በዛ አማካኝነት እንግዲህ ሶ እኔም ትንሽ የመድብል ጀግና መባል ፈልጋለሁ ምናምን እያለ ስለነበረ በዛ አማካኝነት እንግዲህ መድብልን አሳልፎ እንዳይሰጠው ፈርቼ ነበረ ግን ገንዘብ ነው ከሁሉም በላይ እንግዲህ ማኒ ኢዝ ፓወር ጋይስ ሶ በዛ አማካኝነት እንግዲህ አስቦ ነበር ግን አልተሳካ በመጨረሻም እንግዲህ ማህሌትን ፏፈጭ አድርጎ ሰጥቶታል ለዛም እንግዲህ መድብልም እንደዚህ ሞላ ያለ ፏ ያለ ብር ከፍሎታል ማለት ነው እንግዲህ ዛሬ ሰው እንደምታውቁት የትኛውን ቦታ ላይ ይቀመጥ የህግ ቦታ ላይ የግለሰብ ቦታ ላይ ኤቭሪቲንግ ከከፍተኛ ከላይ ከመንግስት ጀምራችሁ እስከ ታች ድረስ እንግዲህ ያለበትን የአገራችንን በተለይኛ ኢትዮጵያ ላይ አሁን ላይ እየተሰራ ያለው ነገር እየሆነ ያለው ነገር ነው እንግዲህ ጥንቅቅ አድርጎ በግልጽና ብጥር ባለ መልኩ እያሳየን የሚገኘው ዛሬ ላይ እንግዲህ የትኛውን ቦታ ተንቀሳቀሱ እስከ ላይ ጠቅላይ ፍርድ ቤት የህግ አካላት ፖሊስ ምናምን የመንግስት መስሪያ ቤቶች የግለሰብ ድርጅቶች ኤቭሪቲንግ ጋይስ ኤቭሪቲንግ የሁሉም ቦታ ላይ እጃችሁ ፎጭ አድርጋችሁ ሳባ አድርጋችሁ የምትከፍሉት ብር ካለላችሁ ማንንም ሰው አስተናጋጅላችሁ እንኳን አይደለም ያን ትልልቅ ቦታዎች ይቅርና እታች ቀበሌ ብትሄዱ ዛሬ ቀበሌ ላይ ሄዳችሁ መታወቂያ በርግጥ አሁን ዲጂታል የሚባል ነገር አለ እሱ ነገር ስለመጣ ነው እንጂ ለዲጂታል በነገራችን ላይ ቀርመው ወረፋ ያያዙ ብር ከፍለው እንትን የሚሉ ሰዎች አሉ እንጂ ቀበሌ ላይ የሆነች ነገር ፈልጋችሁ ስትሄዱ መጀመሪያ ከዛኛው ሰውዬ ጋር መጀመሪያ ፊት ተደራድራችሁ ግን ሲሪየስሊ እንደ ኖርማል ሰው ተቀርባላችሁ ወረፋ ሳትጠብቁ ምንም ሳታደርጉ የሆነ ቦታ ላይ ሻይ ቤት የሆነ ቦታ ተቀጣጣሩና መክፈል ያለባችሁን ከፍላችሁ ደረሰኝ ይሰጣላችሁ የዛን ሰዓት ላይ ሰውዬው አስተካክሎ የምትፈልጉት ነገር ያመጣላችኋል ግን መጀመሪያ ፎጭ ያለ ብር እንትን አለባችሁ ከቤት መንግስት ለቤተ ክህነት በቃ የትኛው ቦታ ሃይማኖት ቦታ ላይ
ግለሰብ ተቋማት ላይ የህግ ቦታ ላይ ኤቭሪቲንግ ጋይስ ኤቭሪቲንግ ኤቭሪዌር በቃ በብርና በብር ነው ዛሬ ያገራችን ያለው እና እሱ እንግዲህ እሱን ያየንበት ነው። እንግዲህ ካሌሞሳ የሚከፍለው ብር እኮ ለታረቀ ቀላል አይደለም። ከዛም ይቀበላል ለህንሳ ከዚህኛውም ደግሞ ይቀበላል። የሆነ ቦታ ላይ የተቀመጠ ሰው ደሞዙ የራሱ በተዋውሎ የተቀመጠበት ገንዘብ አለ ግን በዛ ጥፍ ግን ተዛኛው ሰው ይቀበላል። እንግዲህ ታሬን አይታችሁታል። ካሌሞሳ የሚከፍለው ብር ቀላል አይደለም። ግን ደግሞ ከመድብል ያንን ካሌሞሳ ከሚከፍለው ብር እጥፍ ከመድብል ይቀበላል። አያችሁ አይደለ? በሁለት ሀገር እንትን ማለት የሚገርመው ነገር ግን እንደዛ አይነት ሰዎች ምናልባት የሆነ ነገር ያደራጁ ምናምን ይችላሉ። ግን ደስ የሚለው ነገር ሁላችንም እንሞታለን። እግዚአብሔር አምላክ እንደው ልቦና ሰጥቶን በቃ በሰው ህይወት ሳንቀልድ በሰዎች ህይወት በሰዎች ላብ በሰዎች ድካም ሳንቀልድ እግዚአብሔር ራሳችንን ሰርተን በልተን በራሳችን ህይወት እንድንኖር እግዚአብሔር ይርዳን ማለት ነው የምፈልገውና እንግዲህ ያየነው ነገር እሱ ነው። እንግዲህ መጨረሻ ላይ ያው እንዳያችሁት ማህሌትን አሳልፎ ሰጥቷታል። እንግዲህ ካሌብም ሲደወልለት ምን አባቶች ምን ትሰሪልኛለሽ? ለምን እኔ አይገልሽም? መግደል ቀልቶ ለምን እንደፈለገ ያደርግሽም? አንቺም እንዲነሽ ለኔ አንዳንቺ አይነት ከንቱ ሴት እኔ ካሌብ ምድራደር ሰው ሆኜ ነው ወይ ብሎ እንግዲህ ብሏታል። ማህሌትም እንግዲህ ኦና ያለችው በቃ ይቅርታ ከዛሬ ቀጥዬ ስትነበር ካሁን ቀደምና እንግዲህ አሁንም መድብል እንግዲህ ማህሌት እንደማይለቃት ተስፋ እናደርጋለን ጋይስ። ምክንያቱም ማህሌትን ከለቀቃት ሌላ ህመም እንዳጨምሩብን በቃ ማህሌት መለቅ የለባትም። ተቀመጡ ስትታሰር በቃ ያኔ ለእግዚአብሔር ሲባል ምግብ ትብላ በቃ ትቀመጥ። ሌላም እንትን ነገር ይድረስባት አንንም ግን ትቀመጥ። እንግዲህ መድብል ያው በተደራደረው መልኩ ተደራድሮ ከካሌብ ጋር ያንን እንትኑን ዳይመንዱንና ቪዲዮውን ዝና የታሰረበትን ቪዲዮ ልስጥህና ጠበቃውን ስጠይ ብሎት ነበረ። በሱ ሳይሆን አሁን ካሌብ የፈለገው እሱ ራሱን ነው መድብልን ማለት ነው። መድብልን ደግሞ ከኔ ጋር ትሰራለህ ቀኝ እጅ እንድትሆን ነው ብሎ የጠየቀው ግን ያሰበው ሌላ ነው። ለምን እሱ መበቀል ይፈልጋል። ምክንያቱም አንዴን ያጠፋው ብዙ ነገሮች ኪሳራ ያደረሰበት ብዙ ህይወቱን ያመሰቃቀለው እንደምታውቀው መድብል ነው። ዘሩባቤል ስለዚህ አሁን እንትና ካሌብ የሚፈልገው እሱ ለመበቀል ነው። መድብል ደግሞ ነቅቷል። በርግጥ ነቅቷል። ግን አሁን የወንድሙ ሰርግ እስከሚያልፍ ነገሮች እስከሚስተካከሉ የራሱን ቦታና ጊዜ እስከሚያመቻች ድረስ በተለይ ይሄ ታስበው የሰርግ ፕሮግራም እስከሚያልቅ ድረስ እሺ በቃ አብሬ እሰራለሁ መጀመሪያ ላስብበት ነበር ያለው። አስቦበት ግን በቃ ችግር የለውም ተስማምተናል ብሎታል። ካሌብ አሁን እንግዲህ እንደሰማችሁት አሳውን ለመያዝ መረብን ብቻ መጣል አስፈላጊ አይደለም። ምክንያቱም ቁራሽ ፍርፋሪ አብሮ መወርወር ግድ ነው። ስለዚህ የሚፈልገው ነገር ካለ ጥቅማ ጥቅም ኤቭሪቲንግ የሚቸግርህ ነገር ካለ ለወንድም ሰርግ የሚያስፈልግህ እኔ ከጎንህ አለሁ ብሎታል። መድብልም ኦኬ ብሎ እንግዲህ ወደ እንትኑ ገብቷል። ግን አፈልጎት አይደለም አውቆች ጉዳዩ እስከምታልፍ ነው። በቀጣይ አዲስ ቪዲዮ ይዘን እስከምንመጣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።